በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? አሜን። ሉለ ባሕርይ እግዚአብሔር ይችን ዕለት ይችን ጊዜ ባርኮ ቀድሶ በሰላም በጤና ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ለሱ ይሁን። እንኳን ለታላቁ ጾማችን ለዐቢይ ጾም በሰላም በጤና አደረሳችሁ። የዐቢይ ጾም የመጀመሪያው ሳምንት ዘወረደ ወይም ጾመ ሕርቃል ይባላል። ዘወረደ ማለት የወረደ ማለት ነው። እግዚአብሔር አምላክ ሰው ሆነ ወይም ሰው አምላክ ሆነ ማለት ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ፍቅሩን ሊገልጽልን ከሰማያት መውረዱን ከእናታችን ከቅድስት ድንግል ማርያም መወለዱን የእኛን ሥጋ መዋሃዱን የሚያዘክር የሚያስታውስ ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም መወለዱን የሚያመላክት የሚነገርበት የሚታወስበት የዐቢይ ጾም የመጀመሪያው ሳምንት ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ እንደሚገልጸው እግዚአብሔር አምላክ ለአዳም በገባው ቃል መሰረት 5500 ዘመኑ ሲፈጸም እግዚአብሔር ከሴት የተወለደውን ልጁን ላከ እንዳለ ሐዋርያው ቅዱስ ጳውሎስ የጠፋውን አዳም ፍለጋ ከአባቱ እሬና ሳይጎድል ሳይለወጥ ሳይለይ ከሰማይ መውረዱን ከእናታችን ከቅድስት ድንግል ማርያም መወለዱን የምናዘክርበት በዓል ነው። ይህ ጾም የጾም መግቢያ የመጀመሪያ ሳምንት ነው። ይህ ጾምም ጾመ ሕርቃል የሚል ስያሜም ተሰጥቶታል። እግዚአብሔር አምላክ ለአዳም ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ በማልተ መስቀል ተሰቅዬ አድንሃለሁ ብሎ ለአዳም ቃል ገብቶለት ነበር። በዘፍጥረት ምዕራፍ 3 ቁጥር 15 ላይ እንዳለው ይህ ኪዳነ አዳም ይባላል። የቃል ኪዳን ሁሉ መሰረት ነው። ሁለቱ ኪዳናት ብሉይ ኪዳንና ሐዲስ ኪዳን በጽኑ ተስፋ ያስተሳሰረ የረጅም ዘመናት የድህነት ሰንሰለት የሆነ ነው። ስለዚህ ዘወረደ ዕርቀ አዳም የተፈጸመበት ተስፋ አበው ትንቢተ ነቢያት ሱባኤ ካህናት መፈጸሙ ኪዳነ አዳም መሲህ መወለዱ የሚነገርበት የፍቅር አዋጅ ነው። ስለዚህ ዘወረደ የምስጢረ ሥጋዊ የአምላክ ሰው መሆን ትምህርት የሚሰጥበት ነው። ዘወረደ ስንልም አምላክ ወረደ፣ ከእናታችን ከቅድስት ድንግል ማርያም ተወለደ፣ በፍጹም ተዋህዶ ሰው ሆነ ማለታችን ነው። አምላካችን ኢየሱስ ክርስቶስ ሕያው ሲሆን ሞቶ በመብል ምክንያት የሞተውን አዳምን ሕያው አደረገ። ስለዚህ አምላክ ወልደ አምላክ በመስቀል ላይ በፈቃዱ ሞቶ ለአዳም ያለውን ታላቅ ፍቅሩን የገለጸበት ነው። እግዚአብሔር አምላክ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን እንዳለ ሮሜ 5 ቁጥር 10 ላይ በዚህ ትምህርት ፍቅርን ይቅር ማለትን ፍቅር መስዋዕትነትን መክፈልን ያስተምረናል።
የመጀመሪያው የዐቢይ ጾም መግቢያ ይህ ዕለተ ሰንበት እሁድ ዘወረደ የሚል ስያሜ ቅድስት ቤተ ክርስቲያን ሰጠዋለች። እንዲሁም ጾመ ሕርቃል ይባላል። ስያሜው ጾመ ሕርቃል የሚለውን ስያሜ ያገኘው በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አድርሶ ነበር። በዚያ ወቅት በኢየሩሳሌም ንግሥት እሌኒ በሰራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጣው የነበረውን የጌታችን የመድኃኒታችን ኢየሱስ ክርስቶስን መስቀል እንደ ፀሐይ ሲያበራ አገኘው ይላል። ቢነካው አቃጠለው። በዛን ጊዜ ዲያቆናቱን አሸክሞ ሌላውን ንዋየ ቅድሳትን ዘርፎ 60 ሺህ የሚደርሱ ቁሳቁሶችን የሚደርሱትን አቁስሎ ገድሎ 3 ሺህ የሚሆኑትን ማርኮ ከተማዋን አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዚህ ጊዜ ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰባስበው ከ14 ዓመት በኋላ ማለትም በ628 ዓመተ ምህረት ጩኸታቸውን የደረሰባቸውን በደል ለክርስቲያኑ የሮም ንጉሥ ሕርቃል ይነግሩታል። እርሱም ሐዋርያት ሰውን የሚገደለ ዕድሜውን በሙሉ ይጹም ስላሉ እንዴት ላደርገው እችላለሁ አላቸው። በዛን ጊዜ እኛ ያንተን ዕድሜ ተከፋፍለን እንጾማለን ብሎ አንዳንድ ሳምንት ደርሷቸው ጾመዋል። በዛን ጊዜ ጌታችን ኢየሱስ ክርስቶስ መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል የተባለው ንጉሥ ጦር መዞ በኪሮስ ላይ ተነሳበት። በዛን ጊዜ ድል ለሕርቃል ሆነና መስቀሉ ያለበትን አጥቶ ሲቸገር መስቀሉን ሲቀብር ዲያቆናቱን ሲያስገድል በመስቀሉ ላይ ያየችው ከኢየሩሳሌም የተማረከች አንዲት ብላቴና አሳይታው ይህንን መስቀል አውጥቶ በልብሰ መንግሥቱ ጠቅልሎ ወደ ቁስጥንጥንያ ተመለሰ። እነዚህ የተማረኩ በሙሉ ነፃ ወጡ። ይህን ለማሰብ ለማስታወስ በተጨማሪ በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛል መስቀልህ ከምርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን ለሕርቃል ድል መንሳትን ጠላቶቹ ላይ ኃይልን እንደሰጠው ለእኛም በኃጢአት ላይ ድል መንሳትን መንፈሳዊ ኃይልን መንፈሳዊ ትጥቅን ስጠን እያል ይህንን ጾም እንጾማለን። በጌታ ጾም ላይ እንዲጾም የሆነበት ምክንያቱም ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተ ክርስቲያናችን አብራ ደንግጋዋለችና አብረን እንጾማለን። እዚህ ላይ በዚያን ጊዜ ለሕርቃል ሕዝቡ ሱባኤ ይዞለታል። ዛሬ እኛ ለቤተ ክርስቲያን ያደረግነውን በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጠላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያው ሳምንት በሕርቃል ሰይማ ቅድስት ቤተ ክርስቲያን እንድንጾም አዛናለች። የእኛ ጠላታችን የጨለማ ገዥ የሆነው ዲያብሎስ ነውና እሱ ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጾም ሥጋችንን ለነፍሳችን የምናስገዛበት ከፈጣሪ ጋር የምንገናኝበት የጽድቅ መንገድ ለሥጋ ጤንነትም ቢሆን አስፈላጊያችን የሆነ አንዱና ዋነኛው የጽድቅ ዕቃ ጦራችን ነውና፣ ሆኖም ግን የጾም ወቅት ሲመጣ ሳንጨነቅ ሳንቸገር ሳናማርር እንኳ መጣለን ብለን በጉጉት ናፍቀን መጾም አለን። የዲያብሎስን ሥራ ተንኮል ሊያፈርስ የተገለጠው የእግዚአብሔር ልጅም በጾም ድል ማድረግ ለኛ እንዴት እንዳለብን አስተምሮናል። እኛም በዚህ ዐቢይ ጾም የለመነውና የጠየቅነው ነገር ሁሉ ከኃጢአት በስተቀር እንዲከናወንልን
ጾምን ገንዘባችን ማድረግ ያስፈልጋል። በጾም የተጠቀሙ ቅዱሳን አባቶችና ቅዱሳት እናቶች እንዳሉ ሁሉ ማስተዋል ያስፈልጋል። በተለይ አሁን በቤተ ክርስቲያናችን ላይ እየደረሰ ያለው አስቸጋሪ ፈተና እያንዳንዳችን ልባዊ ጾም በመጾም ሉል እግዚአብሔር የጸሎታችንን ምላሽ እንዲሰጠን እንማጸን ያስፈልጋል። ስለዚህ ይህ የመጀመሪያው የዐቢይ ጾም ሳምንት ነው። ይህንን ጾም በሰላም በጤና ጾመን ከእግዚአብሔር በረከትን ረድኤትን የምናገኝበት ወደ እግዚአብሔር ቀርበን ሥጋውን ደሙን የምንቀበልበት ከእግዚአብሔር ጋር የምንታረቅበት በረከተ ሥጋ በረከተ ነፍስ የምናገኝበት ጾም ያደርግልን ዘንድ የልዑል እግዚአብሔር ፈቃዱ ይሁንልን። ጾም ጸሎታችንን የቅዱሳን አምላክ ቅዱስ እግዚአብሔር ይቀበልልን ዘንድ ቅዱስ ፈቃዱ ይሁንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።